አይዞሽ ደርሰናል። እቺን እንደወጣን እናገኘዋለን። እውነትህን ነው። በጣም ነበር የሚያስፈልገኝ። በጣም ነው የሚያምረው። የት አለ? ውድ ልጄ ይህ ደብዳቤ ካለበት ቦታ በሰላም ይድረስ። የት ነህ? የት ነህ ደስታዬ? የት ነህ ልጄ? ትሁን ለትናንሽ እጆቼ ላይ ያዝኳቸው ቀን ለዘላለም ላለቅ ልወድ ሕይወቴ ለአንተ እንዲሆን ልደግፍ ላነሳ ላድን ልጠብቅ ልሞትልህ ቃል ገብቻለሁ። አንተን ፍለጋ ድባብ ከመጣው ሳላስብ ሳልፈልግ የመሸቀን የነጋ ሌሊት የለም። ያለበትን የሆንከውን ሳላውቅ አላርፍም። ድባብ ውስጥ ያንተ መጥፋት እጃቸው ያለበትን በሙሉ አስከፍላቸዋል። ምንም ሳትሆን አገኘሃለሁ። እስከማገኝ ብቻ ጠብቀኝ። ምንም ሳትሆን ጠብቀኝ ልጄ። ምክንያቱም አንተን ለማግኘት እስከ ምድር ጫፍ ሄዳለሁ። አንተን ለማግኘት ተራራ ገፋለሁ። አንተን ለማግኘት ድባብን እገለብጣለሁ። አንተን ካላገኘሁ እኔ እጠፋለሁ። ምክንያቱም ቃል ገብቼልሃለሁ። ለአንተ ስል እሞታለሁ። አገኘሃለሁ ልጄ። አባት አቤት፣ ምን ፈለክ? ማንን ፈልገህ ነው? እኛ ትምህርት ቤት ሄጄሻለሁ። እሱን ልትጠይቀኝ አንኳኳህ? አዎ። ስነ ስርዓት የለም እንዴ? እኔ ነኝ እንዴ በር ከፍቼ የምፈልግ ያልኩት? መላኩ መጣ። ሰላም፣ እንዴት ነው? ልጄ ነች፣ አበባ ትባላለች። አንድ ትምህርት ቤት ነው የምትማሩት። አታውቃትም እንዴ? እሷን አላውቃትም። ተዋውቂው እንጂ ስነ ስርዓት የለሽም እንዴ? ተዋውቂው። ያው ልጄ ፀሐይ ሲነካት ትንሽ ስለሚያማት ነው እረኛ የፈለግኩት። በልና ከከብቶቹና በረቱን ላሳይ። ናሽ አንዴ ላግዝሽ። አልፈልግም፣ እኔ ራሴ ወስደዋለሁ። እኔ ነኝ ተሻለ እንዲያስቀምጥሽው። አልፈልግም፣ ማምጣው። ምን ሆነሽ ነው? የማንንም እርዳታ አልፈልግም፣ እኔ ራሴ ወስደዋለሁ። ያምሻል እንዴ? ስጠኝ፣ እደፈዋለሁ። አልሰጥሽም። አምጣው። እስኪ ተረጋጊ። ሁሌ ተበሳጨ ፊት አይሰለችሽም እንዴ? ስጠኝ። አደፊውም። አልሰጥሽም። ስጠኝ ብያለሁ መላኩ። እንደውም ካልሳክሽልኝ አልሰጥሽም። ብዬ ነው የምጮው። ካልሳክሽልኝ አልሰጥሽም አልኩኝ። አበባ ነው? አዎ። እንደዛ ነው? አዎ። እሺ። ወይኔ! ወይኔ! እሺ፣ ቢያንስ ከብቶቹ ይጠጡት። የቶቹ ከብቶች? ወይኔ! ደሞ አይቼሻለሁ። አበባ ስቀሽልኛል።
ለምን አብረሽ አትጫወቺም? አልጮትም። ሄር ተጫወትን ያልጫወትም። አንቺ ካልተጫወትሽ እኔም አልጫወትም። አባቴ እኔን ነው ከብቶቹ እንድታግድ የቀጠረ። ጠዋት አንቺን ከሰዓት ደግሞ ከብቶቹን። ቆይ ለምንድን ነው ብቻሽ የምትቀመጪው? ወይስ የታዘብሽን ነው? ምን ታዘብሽ? ኳስ መጫወት እንደማትችል። ስለዚህ ያይሽ ነበር። አይ ሁሉንም ሰው ነው ሳየ ነበረው፣ አንተን ብቻ አይደለም። እሺ ሌላ ምን ታዘብሽ? ያኛው ልጅ ታያል? የቱ? እዛ ጋር ያለው በረኛው። በረኛው? አዎ። ብታይ እሱ ዝም ብሎ ነው የሚፈሳው። ምን እዚህ ድረስ ሸቱሽ ነው? አይደለም። ቆይሽ አሁን እግሩን ሲያነሳ ታያለህ። ያኛውስ? የቱ ያኛው? ያኛው ቶሎ መጣሽ ባክሽ። ስንት ምክንያት ደርድሬ እንደመጣው። እሺ የት ነው የምንሄደው? የቢስ ጫካ ውስጥ? አዎ፣ ግን ፏፏቴ ድረስ ብቻ ነው። ብዙ ወደ ውስጥ አንገባም። እኔ አልሄድም። ምን ፈርተሽ ነው? ቀላል ማንም አይፈራለ። ሁሉም ሰው ነው የሚፈራው። እኔ አልፈራም። የዚህ ከተማ ተወላጅ ስላልሆንኩ ነው። ታውቃለህ ስለዚህ ጫካ ምን እንደሚባል? አውቃለሁ። ዝም ብሎ ነው ባክሽ የሚያካብዱት። ደሞ ነው ያለው አይደል እንዴ? ነይ ፍሬንድ። አባዬ ቢያውቅ ግን ይገላል። አበባ፣ አንቺ ካልተናገርሽ ማንም አያውቅ። ነይ
በጣም ነው የሚያምረው። በጣም ምን እያረክ ነው? እዚህ ድረስ መተላ ነው ነው። በቃ አየነው አይደለ? እንመለስ። ቆይ ምንም አልሆንም እኮ ነይ። እሺ በለኝ እንመለስ። በጣም ነው የሚቀዘቅዘው። ማንም የለም አባ ብቻ ነን እንዴት ማን ብቻ ተከተሉ አባ ብቻ ስሚው አባ እቺን ብቻ ተከተሉ እቺ ብቻ ስብርታሪ ምን ተፈጠረ? ምንም አትስተውሽ? አመመኝ እንዴ? አዎ። ለምን አትዋኝም? ግባና ዋኝ። አንቺ ተረጋጊ። ሌላ ቀን መተን ነው ማለት አሁን አባትሽ ቢያዩኝ ያስበሽዋል? አበባ አሁን ከዛ ጫፍ ወርቅ መሞት ይመስልሻል? ጓደኛዬ ለመሆን ለምን ፈልግ? አባትሽ ደግሞ እንዲጨምር አትቀልድ መላኩ። እጅ ላይ ያለው ብልዝ ምን እንደሆነ ታውቃለህ? አላውቅም። ለምን አልጠየቅኝም? ብትፈልጊ ኖሮ ትነግሪኛለሽ ብዬ ነው። አባቴ ስለሚያስረኝ ነው። አባቴ ለምን? ለኔ ብሎ ነው። ለሰዎች የማይሰሙ ድምጾች ይሰሙኛል፣ የማይታዩ ነገሮች ይታዩኛል፣ የማይሰሙ ድምጾች ይሰሙኛል። በቃ የማይሆን ነገር ነው አድርጊ 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 የሚሉኝ። እነማን ናቸው? ጭንቅላቴ ውስጥ ነው ያሉት። ጤነኛ አይደለም። ለዛ ነው ትምህርት ቤት ማንም ተማሪ የማይቀርበኝ። ልክ
የቢስ መንፈስ እንደሆነ ሳቁ ሁሉም እንዳይጋባባቸው ሸሹኛል። አንተም እንዳይጋባብህ ብትሸሸኝ ነው የሚሻለው። አበባ እኔ አንቺ በምንም ምክንያት ላጣሽ አልፈልግም። ደግሞ ሁሉም ነገር ውሸት እንደሆነ አየሽ። የቢስ መንፈስ የሚሉት የቢስ ጫካ ውስጥ የገባ ሰው በሙሉ ይሞታል አሉ። እኛ ምን ሆነን የት አለ? ምን ሆነን? ገና እኮ አልወጣንም። እኔ መላኩ የገዛህ ልጅ ነኝ መንፈስ ምፈራው? የት አለ? የት አለ? የት አለ? የት አለ? ይኸው ምንም ሳንወጣን በቃ መሽቷል። እሺ ቶሎ ግቢ። እሺ አበባዬ ቅዳሜ ፏፏቴው ጋር እንሂድም? አበባ መላኩ እያጸዳዳህ ነው? አዎ ጋሽ። ጎሽ 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 ጎሽ። አይ ጥሩ። አበባ እስኪ የሚበላ አንጭለት። አረ ጋሽ በልቻለሁ፣ ይቅርብኝ። ግድ የለም አምጭለት። ምን ሆናችኋል? ምን? አንተና አበባ ለምን ተጣላችሁ? አረ አልተጣላንም። እንዳንተ የሆነ ጓደኛ የላትም። እንድትጣሉ አልፈልግም። ይኸውልህ በዚህ የሆነ ነገር ግዛና ታረቃት። ምንም እኮ አላረኳትም። መላኩ ልጄ እንድትጎዳት አልፈልግም። ልጄ አንድ ነገር ብትሆን ነግሬሃለሁ። እንደዚህ የምልህ ጥሩ ልጅ ስለሆንክ ነው፣ ለልጅም ጥሩ ስለሆንክ ነው። ልጆች በሉ እኔ ልሂድ። እናትሽ እንደምታያት ጠላ ሊጠጣ ሄዷል፣ ብዙ አላመሽም ብሏል በያት። አበባ የጆይ አበባ አበባ አበባ
አንድ ነገርኛው ልቀቀኝ መላኩ ካለቀኩሽ ልጮይ ነው መላኩ ልቀቀኝ ለቅሻለሁ ግን ሳሰሚኝ ከሄድሽ እኔም እጮሃለሁ ያማል አሁንም ማሰሚኝ ከሆነ ድጋሚ ነው የምጮህ እሺ ናጮ ምን አርግሽ ነው ምንም አላረከኝ ምንም ካላረኩሽ እንዴት ተጣላሽ አልተጣላው ስላልተጣላሽ ነው ማታውሪ አበባ አሁንም በትክክል ማታውሪኝ ከሆነ እጮሃለሁ አረ በፈጠረ ምንም አላረከኝም ምንም ካላረኩሽ ንገሪኛ እሺ እነግርሃለሁ ብቸኛ ጓደኛ አንተና ለማናገር ካንተ ጋር አብሮ አለመሆን ካንተ በላይ እኔን ነው የሚጎዳኝ ግን በቢስ የተረገጥኩ ጤነኛ አይደለሁም አንተም እንደኔ እንድትሆን አልፈልግም እንዲከባባ አልፈልግም እንደኔ ከምትሆን ብርቅ ነው የሚሻለኝ ይሄ ደግሞ ለሚወዱ ሰው ይሄን ማድረግ ደግሞ ትንሽ ነገር ነው ትወጂኛለሽ አሁን አልሽ እኮ ለሚወዱት ሰው ትወጂኛለሽ አውቤ እኔም እወድሻለሁ አውቤ ምንም ነገር ይፈጠር ካንቺ አይለየኝም እንኳን ቢስ ዓለሙ ሁሉ ተነሳ እርግጠኛ ነህ አትፈራኝም ማይጋባብህ እርግጠኛ ነኝ የሆነ አይነት ህመም ነው የሚሆነው እሱን ደግሞ ክሊክ ትታዩዋለሽ አባዬ ሌላ ሰው እንዲያውቅ አይፈልግም ደግሞ የኛ ክሊኒክ ምን ኖሮት ነው የምታከመው ዋናው ነገር አንቺ ነኝ ሞዴልሽ ነው የሆነ መፍትሄ አይጠፋም ብቻ አንቺ ትወጂኛለሽ ትወደኛለች መላኩ ድምጽ የሴት እንደሚመስል ታውቃለህ አንድ ያቀድኩት ነገር አለ እሱ ሲሳካ እነግርሻለሁ እወድሻለሁ መላኩ ግን በማን ወጥቶ ነው እንደዚህ ሮማንቲክ አፍቃሪ ሆነ ያው እናቱ ነው አንቺስ በማን ወጥተሽ ነው እንዲደግ ቅን ይሆንሽ ላይ ብለካ አይደለም አባቴ ግን ነበረ እንደውም የሆነ ነገራችሁ ይመሳሰላል ገበሬ ነበር አልነበረ አስተማሪ ነበር ብዙ ነገሮችን አስተምሮኛል አሁን ትምህርቱ ያስፈልገኛል በምንድን ነው ያረፈው 15 ዓመቴ ነበር ሲያርፍ በዶክተሮች ስህተት አሁን ደግሞ እኔ ዶክተር ነኝ አንዳንዴ የማላውቀው ነገር እየመጣ ይከናነበኛል እኔም ስተሰርቼ ሰው እንዳልገደል እፈራለሁ
እሱን ፍርሃቴን ግን መቆጣጠር አልችልም። እሱ ነው የሚቆጣጠረው። አባትሽ የሚኮራብሽ ልጅ ነሽ። ወርቄ 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 የታቻታል? ልጅህ ነች? ኧረ ልጅ አይደለችም፣ ትልቅ ነች እኮ። በዚህ ምናምን ስታልፍ አላያቻትም? ባለቤቱ ናት መሰለኝ። ወርቄ 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 አግኝቻታለሁ፣ አገኘኋት። አገኘኋት። የኔ ማር ምን ሆነሽ ነው አቤት የማትይኝ? የኔ ማር እኔ ምን ናፍቀሽኛል? እኔ አሁን ወደ ቤት እንሂድ። የምትሄዱ ከሆነ አቋራጭ አለች፣ ተከተሉ። እመሌ ኧረ አባዬ እንዳይመጣ። አባትሽ ቀሰም ጋር ነው አይቼዋለሁ። ቀሰም ጋር እንዴ? እስካሁን? አዎ ታዩ። እሱም ያንቺ ነገር ጠይቄያለሁ። ምን አሉ? አዲስ አበባ መድኃኒቱ አለ፣ እዛ ብትታከሚ ትድኛለሽ። አዲስ አበባ? አዎ እኔ እዚህ አንዳንድ ነገሮችን እየጨረስኩ ነው። እሱ እንደጨረስኩ አብረን እንጠፋለን። እማዬስ? አባዬስ?